በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቡነ ሙሴ ጸሊም የመጀመሪያው ኢትዮጵያዊ መነኩሴ። የጥቁሮች ምድር አህጉራችን አፍሪካ በጥንት ዘመን እንደ ዛሬ እስልምና ሳይስፋፋ ክርስትናን ቀድመው ከተቀበሉ አህጉራት አንዷ በመሆን ብዙ ሃይማኖት ሰዎችን ያስገኘች የቅዱሳን መፍለቂያ ናት። ከነዚህም ቅዱሳን መካከል የግብጾች ከዋክብት እነ አባ እንጦንስ፣ እነ አትናቴዎስ እና ግብጻዊት ማርያም፣ የካርቴጁ ሊቅ ቅዱስ ሲፕሪያን እና ኢትዮጵያዊው ጻድቅ ሙሴ ጸሊም ለአብነት ያህል ይጠቀሳሉ። ሙሴ ጸሊም ማለትም ጥቁሩ ሙሴ ከ330 እስከ 405 ዓመተ ምህረት በሐዲስ ኪዳን ምናልባትም የመጀመሪያው ኢትዮጵያዊ መነኩሴ እንደሚሆን የሚገመት ሲሆን ይህ የዋህና ጻድቅ አባት በንስሐ ለሚመለሱ ሰዎች አምላካችን እግዚአብሔር ይቅር ባይ መሆኑን በሕይወቱ ያስተማረ ደግ ሰው ነው። ያ ዘመን ለገዳማዊ ሕይወት ጀማሪና አብነት የሆኑት ግብፃውያን የሃይማኖት አባቶች በጸሎትና በምስጋና ተወስነው በብሕትውና ዓለም ከእግዚአብሔር ጋር ለመኖር ከመኖሪያ ቤታቸው እየወጡ ወደ ጫካ የሚገቡበት፣ የግብፅ በረሃዎች በመናንያን የተጥለቀለቁበት ወርቃማ ዘመን ነበር። ኢትዮጵያዊው ሰው ሙሴ ጸሊም በዚህ ዘመን በግብፅ አገር በሰው ቤት በአገልጋይነት ተቀጥሮ ይኖር ነበር። አካለ ጠንካራ፣ ግዙፍ፣ ኃይለኛና ጉልበታም የነበረው ይህ ሙሴ የሚያገለግልባቸው ሰዎች የፀሐይን አምላክ ያመልኩ ስለነበረ እውነተኛውን አምላክ የማወቅ ፍላጎት በአእምሮ ይመላለስ ነበር። እናም በፀሐይ የምትመሰል አንተ ሆይ እውነተኛ አምላክ አንተ ከሆንክ እነሆ ራስን ግለጽልኝ እያለ ደጋግሞ ይናገር ነበር። ሆኖም በመካከሉ በሚያገለግልበት ቤት ታማኝነትን ስላጎደለ ከቤት ወጥቶ ተባረረ። ከዚያም ወደ ጫካ ገብቶ በአባይ ወንዝ ሸለቆ እሱን መሰል 75 ወንበዴዎችን በማሰባሰብ የዘራፊዎችን ቡድን አቋቋመ። የሙሴ ኃይለኛነት የታወቀባቸው ብዙ ታሪኮች አሉ። በአንድ ወቅት ሙሴና ተባባሪዎቹ እንደተለመደው አንድን የታወቀ ባለሀብት ለመዝረፍ መንጋውን ወደሚጠብቅበት ሲያመሩ ግለሰቡ በውሻው ቀስቃሽነት አስቀድሞ ነክቶ ንብረቱን ሳያዘርፍ ታግሎ ራሱን አዳነ። ሙሴ በዚህ ተናዶ ግለሰቡን ለመግደል በራሱ ማለ። ከዚያም ሰይፉን በጥርሱ እንደያዘ የአባይን ወንዝ በዋና ተሻግሮ ከመኖሪያ ቤቱ ቢደርስ ከቤት አላገኘውም። በጎቹን አርዶ ንብረቱን ዘርፎ ከተመለሰ በኋላ እንደገና በበቀለኝነት ስሜት አፈላልጎ ለመግደል ብዙ ጥረት አደረገ። ነገር ግን ግለሰቡ ፈጽሞ ርቆ በመሄድ ስለተሸሸገ ሊያገኘው አልቻለም። በዚያ ዘመን በመንግስት ወታደሮች በጽኑ ይፈለግ የነበረው ይህ ኃይለኛ ሰው ሙሴ ጸሊም ከተከታዮቹ ጋር ሆኖ በምዕራባዊ ግብፅ በገዳም አስቄጥስ እየዞረ ሲዘርፍ ከዕለታት በአንድ ቀን ከአንድ ገዳም ደረሰ። ሙሴ ወደዚህ ገዳም የገባበትን ምክንያት አንዳንዶቹ ለዘረፋ እንደወጣ እግር ጥሎት ነው። ሌሎቹ መንግስት ይፈልገው ስለነበረ በዚያ ሊደበቅ ፈልጎ ነው። ሌሎቹ ደግሞ የሚያገለግላቸው ሰዎች የሚያመልኩትን የፀሐይ አምላክ ራስህን ግለጽልኝ ብሎ በተማጸነ ጊዜ ወደ ገዳመ አስቄጥስ ሂድ በዚያ ታገኘኛለህ ብሎት ስለነበረ ነው ይላሉ። ያም ሆነ ይህ ግን ሙሴ ወደ ገዳሙ እንደደረሰ የተቀበለው አባት አባ ኤስድሮስ ለጊዜው ሙሴን ተመልክቶ በታጠቀው ሰይፍና በቁመናው ግዙፍነት የተደናገጠ ቢመስልም ሙሴ ግን በቃሉም ሆነ በአስተያየቱ ያሳየው ገራምነት ያልተለመደ ነበር። አባ ኤስድሮስ ሙሴን ተቀብሎ የአባ እንጦንስ ተከታይ ለነበረው ለታላቁ አባት ለአባ መቃርስ አስረከበው። ከአባ መቃርስ ጋር እንደተገናኘ ሙሴ ወዲያውኑ በቅጽበት ተለወጠና በዚያው ገዳም ከመናንያኑ ጋር ለመኖር ጥገኝነት እንዲሰጡት ለመነ። ከዚህ በኋላ ወደ ቀደመ የጥፋት ተግባሩ አልተመለሰም። በዚያው ባለበት የምድረ በዳ ገነት በተባለው በገዳመ አስቄጥስ የብሕትውናን ሕይወት መኖር ጀመረ። አሁን ሙሴ ልቡ ፈጽሞ ተረድቶ ወደ እግዚአብሔር ተመልሷል። እግዚአብሔር የሰጠው ኃይሉ ግን አብሮት አለ። ቢሆንም ይህን ኃይሉን ለበጎ ነገር ብቻ ይጠቀምበታል። በአንድ አጋጣሚ እንዲህ ሆነ። ገዳማውያኑ በጸሎት ተወስነው ባሉበት ሰዓት በድንገት የበረሃ ወንበዴዎች መጥተው ገዳሙን መዝረፍ ጀመሩ። ጻድቁ ሙሴ ግን በልቡ ወደ እግዚአብሔር ቢመለስም የገዳማውያኑ ንብረት ሲዘረፍ እያየ ዝም ማለት አልፈቀደም። በጥፋት ተግባር ላይ የተሰማሩትን ወንበዴዎች ሊያስተምራቸው ፈለገና ጉልበታም ስለነበረ
ሁሉንም እየጎተተ ሰብስቦ በቁጥጥር ስር አዋላቸው። እነሱም ይበቀለናል፣ ክፉ ነገር ያደርግብናል ብለው ሲጠባበቁ ክርስቲያን በሰው ላይ ክፉ አያደርግም፣ እግዚአብሔር ይቅር ይበላችሁ፣ ወደ ፈለጋችሁት መሄድ ትችላላችሁ ብሎ አሰናበታቸው። እነሱም በዚህ ጻድቅ ርኅራኄና ከእግዚአብሔር በተሰጠው ጸጋና ሞገስ ተማርከው በዚያው ገዳም ከባሕታውያኑ ጋር ተቀላቅለው ቀርተዋል። ጻድቁ ሙሴ ለመንፈሳዊ ነገር ቀናተኛ ከመሆኑ የተነሳ ፈጥኖ ከፍጹምነት ማዕረግ መድረስ ባለመቻሉ ሁል ጊዜ ያዝን ነበር። የገዳሙ አባት አባ ኤስድሮስ ግን መንፈሳዊ እድገት ደረጃ በደረጃ የሚሰጥ እንደሆነ እየመከረ ያጽናናው ነበር። በረከትን ለማግኘት ካለው ጽኑ ፍላጎት የተነሳ በገዳሙ ውስጥ በትጋት ያገለግላል። ገዳማውያኑም በአገልግሎቱ ይደሰታሉ። ጉልበታም ስለነበረ ባሕታውያኑ ውሃ የሚይዙባትን ትንሽ ቅል ስትጎድልባቸው ሳያዩ በየበዓታቸው እየሄደ ተደብቆ ይሞላላቸው ነበር። ሆኖም ይህን በጎ አገልግሎቱንና መንፈሳዊ ቀናተኝነቱን ሰይጣን ስላልወደደለት በብዙ የጾር አይነቶች ክፉኛ ይፈታተነው ነበር። የበጎ ነገር ሁሉ ጠላት የሆነው ሰይጣን ጻድቁ ሙሴን በልዩ ልዩ መንገድ ፈትኖ ሊያሸንፈው ባለመቻሉ በአንድ ወቅት በቀጥታ በሰው ተመስሎ በመቅረብ እግሩን በድንጋይ ቀጥቅጦ ለረጅም ጊዜ ታሞ አልጋ ላይ እንዲውል አድርጎታል። ሙሴ ግን ፈተናው የሰይጣን መሆኑን ስለሚያውቅ ሰውነቱ የተቃጠለ ግንድ እስከሚመስል ድረስ በተጋድሎ የበለጠ ይተጋ ነበር። እግዚአብሔርም ጽናቱን አይቶ ከደዌው ፈውሶታል። ጻድቁ ሙሴ ልቡ ቅን፣ ውስጡ ንጹሕ ስለነበረ እንደተመኘው በመንፈሳዊ ጸጋ አድጎ ከደጋጎች ተራ ለመሰለፍ ጊዜ አልወሰደበትም። ከዕለታት በአንድ ቀን በታላቁ አባት በአባ መቃርስ ፊት ቀርቦ እንባውን እያፈሰሰ ያለፈ ኃጢአቱን መናዘዝ ጀመረ። በዚህ ጊዜ የእግዚአብሔር መልአክ በፊቱ ቆሞ በደሉን በጽላት ላይ ጽፎ ያሳየው ነበር። ሙሴ ምርር ብሎ እያለቀሰ ኃጢአቱን በተናዘዘ ቁጥር መልአኩ በደሉን ከሰሌዳው ላይ እየጠረገ ያጸዳል። በመጨረሻ ሙሴ ሁሉንም የሚያስታውሰውን ያህል ተናዞ ሲጨርስ መልአኩ ሰሌዳውን ንጹሕ አድርጎ አጽድቶ ከፊቱ ተሰውሯል። ጻድቁ ሙሴ በገዳም ሲኖር አባቶችን ለመርዳት ካልሆነ በቀር ከግል ዋሻው አይወጣም ነበር። በዚህ ሁኔታ በገዳማዊ ሕይወቱና በአገልግሎቱ የተመሰገነ አባት ሆኖ ከቆየ በኋላ በአባ መቃርስ እጅ ምንኩስናን ተቀበለ። በ75 ዓመቱ ከግብፅ ፓትርያርክ ከአባ ቴዎፍሎስ 23ኛ ቅስናን ለመቀበል በተዘጋጀበት ወቅት ፓትርያርኩ ደግነቱን ለመፈተን ይህ ጥቁር ኢትዮጵያዊ ማን ነው? እዚህ ምን እያደረገ ነው? ብለው በመናገራቸው ለእኔ ቅስና አይገባኝም ብሎ በቀስታ ከቤተ ክርስቲያኑ ወጥቶ ሄደ። በኋላ ግን ፓትርያርኩ ካለበት ጠርተው የቅስናን ማዕረግ ከሰጡት በኋላ አንተ ጥቁር አይደለህም፣ ልብህ ነጭ ነው ብለውታል። ከዚህ በኋላ ጫካ ውስጥ በነበረ ጊዜ ባሰባሰባቸው ወንበዴዎች ቁጥር 75 መነኮሳት ያሉበት ራሱን የቻለ ገዳም መሰረተ። ገዳሙ አድጎ የአባላቱ ቁጥር 500 ሲደርስ በገዳማውያኑ ጥያቄ የገዳሙ አበምኔት ማለትም አስተዳዳሪ እንዲሆን ተመረጠ። በሕይወት ዘመን ሁሉ ጥበበኛ፣ ትሑትና በሰው ላይ መፍረድ የማይወድ ደግ ሰው የነበረው ይህ ኢትዮጵያዊ መነኩሴ ከብዙ ተጋድሎ በኋላ ከብቃት ማዕረግ ደርሶ ልዩ ልዩ ተአምራትን ያደርግ የነበረ ሲሆን የተናገራቸውም ምርጥ ቃላት በምዕራባውያን ክርስቲያኖች ዘንድ እስካሁንም ድረስ ይጠቀሳሉ። ከዕለታት በአንድ ቀን ያገለግል በነበረበት ገዳም በደል ፈጽሞ በተገኘ በአንድ መነኩሴ ላይ በገዳሙ ሥርዓት መሠረት ፍርድ ለማስተላለፍ የሰዎች ሐሳብ አስፈላጊ ስለነበረ በገዳሙ አበምኔት በኩል ተጠርቶ የመሰለውን ፍርድ እንዲያስቀምጥ ታዘዘ። እሱ ግን ሲመጣ በቀዳዳ ጆንያ አሸዋ ሞልቶ በትከሻው ላይ ተሸክሞ ነበር። ለምን እንደዚህ አደረግህ አባታችን ቢሉት የኔ ኃጢአት ከኋላዬ ያለማቋረጥ ይዝረከረካል፣ ለእኔ አይታየኝም። ነገር ግን ደግሞ ራሴን ጻድቅ አድርጌ በሰው ላይ ልፈርድ ተዘጋጅቻለሁ አላቸው። በዚህ ጊዜ ለዚህ ደግ ባህታዊ እግዚአብሔር ባቀበለው ቃል ተደናግጠው የቀረበውን ተከሳሽ ነፃ ከለቀቁ በኋላ ስለ ራሳቸው እያለቀሱ ወደ የቤታቸው ገብተዋል። ጻድቁ ሙሴ ጸሊም የሕይወቱ ፍጻሜ እንደተቃረበና ሞቱም በሰማዕትነት እንደሚሆን ከእግዚአብሔር ስለተነገረው ያችን ቀን በናፍቆት ይጠባበቅ ነበር። በ405 ዓመተ ምህረት አንድ ቀን ከጥቂት መነኮሳት ጋር ሆኖ ወደ ታላቁ አባት ወደ አባ መቃርስ ሊጠይቀው ሄደ። እዚያ እንደደረሰ ይህ ምስጢር ለአባ መቃርስም ተገልጦለት ስለነበረ
ከመካከላችሁ አንዱ የሰማዕትነት አክሊል ጭኖ አያለሁ አላቸው። ሙሴም በማቴዎስ ወንጌል ምዕራፍ 26 ቁጥር 25 ሰይፍን የመዘዙ ሁሉ በሰይፍ ይጠፋሉ የሚል ቃል የተጻፈ መሆኑን በመጥቀስ ምናልባት እኔ ሆናለሁ ሲል መለሰ። ይህን በተናገረ በጥቂት ቀናት ውስጥ ሃይማኖት የለሽ አረመኔዎች በዚያ በረሃ ውስጥ ክርስቲያኖች ገዳም መስርተው መኖራቸውን ሰምተው እነርሱን ሊያጠፉ ታጥቀው መጡ። ሙሴ ግን ይህ እንደሚሆን አስቀድሞ ለገዳማውያኑ ተናግሮ ቀኑ ሲደርስ ወጥተው እንዲጠፉ መከራቸው። አባት ሆይ አንተሳ ብለው ቢጠይቁት እኔማ ይህችን ቀን በናፍቆት ነው ስጠባበቃት የቆየሁት አላቸው። የተናገረው ቃል አልቀረም። አረመኔዎች ወደ ገዳሙ ገብተው ሙሴን ከሌሎች 7 ባህታውያን ጋር አንገቱን በሰይፍ ቀሉት። በዚህ ሰዓት አንድ አባት ተደብቀው የሚሆነውን ነገር ሁሉ ሲመለከት የእግዚአብሔር መልአክ በእጁ አክሊል ይዞ የሙሴ አንገት በሰይፍ እስከሚቀላ ድረስ ይጠባበቀው ነበር። ይህም ግለሰብ ያየውንና የተመለከተውን ለሌሎች ጓደኞቹ ከተናገረ በኋላ እድሉ እንዳያመልጠው ከተሸሸገበት ወጥቶ እንደ ወንድሞቹ በሰይፍ ተቀልቶ የሰማዕትነትን ክብር አግኝቷል። የጻድቁ ሙሴ የዕረፍት ቀን በመላው የኦርቶዶክስና የካቶሊክ አብያተ ክርስቲያናት ዘንድ ከጥንታውያን ጻድቃን እንዳንዱ ሆኖ በከፍተኛ ደረጃ ይታሰባል። በትውልድ ሀገሩ በኢትዮጵያ ግን ኢትዮጵያዊው ጻድቅ መሆኑን አምኖ ከመቀበል ያለፈ ብዙም የሚታወቅ አይደለም። ሌሎች አብያተ ክርስቲያናት የጻድቁን የዕረፍት ቀን ከማሰብ አልፎ በስሙ ገዳማት መስርተዋል። ለምሳሌ በ6ኛው መቶ ክፍለ ዘመን በሶሪያ አገር ማርሞሳ አልሃበሺ የተባለ ገዳም በጻድቁ በሙሴ ስም ተመስርቷል። ይህ ገዳም በአሁኑ ዘመን የቱሪስት መስህብ ከሆኑ የእምነት ማዕከላት አንዱ ነው። ገዳሙ በውስጡ ጥንታውያን የሆኑ አስደናቂ ስዕሎች ያሉበት ሲሆን የተመሰረተውም በተራራ ጫፍ ላይ ነው። የጻድቁ ሙሴ ጸሊም ጸሎቱ ጸጋውና በረከቱ ከሁላችን ጋር ይሁን ለዘላለሙ አሜን።